ወያሊ ፒኤስዲ ደብዳቤ ልቆልሻል አንብብላት ብሎኝ ነው አሁን ነው መከፍተው ምን ይላል ወያሊት ፕሪሚየር ሊጉ አመኝ ሻምፒዮንስ ሊግ ድገመኝ ብለሻል ሻምፒዮንስ ሊግ አምሮሻል አምሮ ይወጣልሻል አሁን ቀልዱን ትተሽ ታጥነሽ አወላልቀሽ ጠብቂኝ ጠቅ እናረጋለን ባይሆን ፖዚሽን መረጪ አሞራ ጀፍ ይሻላል ወይስ በሳብ አንገቴ የቱ ይሻላል መረጪ ብሎሻል አንቺ የምትይው ነገር ካለ አደርስለታለሁ ንገሪ አመሰግናለሁ አርሰናልን ብዬ በአምስት ትልቁ ወራረዳለሁ ፒኤስጂን ብለ ከኔ ጋር ማስያዝ የምትፈልግ ሰው ካለ ና በለው ኮሜንት ጻፍልኝ ወይ ዲኤም አድርግልኝ ወይ ቪዲዮ ስራ 500,000 ብር ይዘና እኔ ይሄን ያህል በክለብ ተማመናለሁ ና በለው ባለፈው እንግዲህ በገመትኩት የኳስ ግምት ይቀርባሉ እኔ ኳስ አላቀም እንዴ ነው ያልኩት በቃ እንዴ ኳሱ እንደዚህ የለም የሚሆነው ግንቦታ 2 ላይ ግንቦታ 2 የሚሆነው ይሄ ነው ኤው አንድ እናገባለን አንድ ያገባሉ እረፍት ያልቃል እረፍቱ ይጀምራል ይሄዳሉ 72 ደቂቃ ላይ ያው አርሰናል እንደዚህ ይሄዳል 83 ላይ እነዚህ ከዛስ ዳኛው ፊሽኮ ሊነፋው ሲል እንካ አለቀ ጨዋታው ጀማው ያርሲ ፋሚሊ ምንድነው መፍሰስ ምንድነው እስካሁን ተኝታል ወይ ብረግ ብለህ ቀውጠው ዛሬ የድል ቀን ነው አንድ አጣላል በባቴ እቺን ቻምፒየንስ ሊግ እቺን ፕሪሚየር ሊግ አናቱ ላይ ወያላ ላይ አናቱ ላይ ተጣለታለህ ጊዜው የአርሰናል ነው ለምን ትጠራጠራለህ ጀሞ ለፒኤስጂ አርሰናል አንሶ ከዲፌንስ ከአታክ አርሰናል ለፒኤስጂ አንሶ ዛሬ አስገባልኝ ጀማው አስገባልኝ ይሄ አካውንት ደግሞ ጠላት ዘምቷል እናንተም ደግሞ በኮፒ ሊንክ መስመት አለባችሁ በኃይለኛው ይሄ ደንቆሮ ሊክስክስ ደጋፊ ዘምቷል እዚህ አካውንት ላይ እናንተ ደግሞ በኮፒ ሊንክ ይሄን ቪዲዮ ሲሆን አካውንቱ የፈጠነ ድል ዛሬ ነው የድል ቀን ነው ጊዜው የአርሰናል አባቴ ጀማው ይላል ዛሬም የድል ቀን ነው ዛሬም ቲኪታካ ነው የአባታችን ቪንገር ያዝጋ በለው ነው የአርቴታን ቀመር አርማችን መድፍ ነው ቀይ ነው ፍቅር ስማችን አርሴናል አባታችን ቪንገር ልጅ ነው አርቴታ ሁሌ የማይበገር ዘመኑም የኛ ነው ቻምፒየንስ ሊጉን ልንበላው ነው እነገሌ በሉስቲ ረረ ምንድነው ፉከረው ሽለለው ፒኤስጂን በርነሞዝ ሄዶ አስጠልልህ ወይ ኤቨርተን ሄዶ አስጠልልህ ራስን አላፊነት ምትወስደው ራስ ደግሞ አላፊነት ስትወስድ ተመልክተናል ልክ እንዳለፉት አመታት ሁሉ ዘንድሮም እኮ ልክ ሰዓታችሁ ሲደርስ አስረክባችሁ ነበር ልክ አላፊነታችሁን ራሳችሁ ስትወስዱ ሲቲን 2 የዋንጫ ጨዋታ ነው ያገኛችሁት እኮ 2 ተሸነፋችሁ ኧረ በስመ አርሰናል ቨርሰስ ፒኤስጂ ነው ማለት ከባርለ የአምናው ጠላታችን በቀል አለብን በልሙ ቂቤ ባይጠጣ ኖሮ ድርቀት ይገለው ነበር ትላለች እንዴ ቀልድ ነው እንዳያስከው ዱዌ ክቫራትስኬሊያ ኑኖ ሜንዴዝ ጆao ኔቬዝ ቪቲኒያ ዴምቤሌ ምናምን ማንን የሚጠብቁ ነው የሚመስል ወንድም አለ ቀልድ ነው እንደያዝ ነው አርሰናል ቻምፒየንስ ይኸውላችሁ ለማንኛውም ይሄንን ካነሱት ስለማያስቀምጡን የቋጠሮ ቀን ቦታና ሰዓት ተወስኗል ሜይ 30 ጊዮን 9 ሰዓት ጀምሮ በር ክፍት ነው ከሄኒከን ያራዳ ልጅ ከሄኒከን ጋር በጊዮን ሆቴል ሜይ 30 ትኬታችሁን ቴሌብር ላይ ትገባለህ ቴሌብር ላይ ትኬትን ትገዛለህ እንቋጥራለን እኔም እዛገኛለሁ ይኸውልህ አያስቀምጡንም እነዚህ ዋንጫ ብርቁ አያስቀምጡንም ለራሳችን ስንል ነው ምንቋጠረው ለከተማው ሰላም ስንል ነው ምንቋጠረው ጊዮን እንገናኝ ያራዳ ልጆች እኔ ምልሽ ቻምፕ እንዴት አመሸሽ በመጀመሪያ ማነውና ሰሞኑ ማነው ከተማ ውስጥ የፒኤስጂ ማሊያ ወያላው በሙሉ የፒኤስጂ ማሊያ ገዝቶ የማሊያ ቤቶች ጋር ደውዬ ራሱ ቼክ ሳደርግ ማነው የአርሰናል ማሊያ እንደተሸጠው የፒኤስጂ ማሊያም በሯል ነው የሚለው ወያላው እንዳለ ገዝቶ ጨርሶት ማለት እኔ ግን በዚህ ደረጃ ውይልና ግን ያጓጣል ስለ ጨዋታው ካለቀ በኋላ ከተሸነፍን የፒኤስጂ ማሊያ ለብሰ ከተማ ውስጥ ብትዞር ያበሽቀናል ምናምን ብለን እናስባው ለመቋጠር ኦሬዲ 3000 ምናምን ብር አወጣ ለመቋጠር እንዴ በጣም ብዙ የፒኤስጂ ማሊያዎች ሲቃጠሉና ሲቀደዱ ለማየት ተዘጋጅ ነው ምልቻ ገባር ሰማል ኢሞሽናል ዳሜጅ የሞራል ኪሳራ የገንዘብ ኪሳራ
በቃ በሁሉም ነገር እኮ አከሰርንህ ማለት አከሰር አሁን የቀረን ማለት ነው ገንዘብህ ላይ ነው በቃ በገንዘብ ልናከስር ነው ትንሽ የቀረን ማለት እንዴ በንሽ ነው በዚህ ደረጃ የምትቋጥረው አባቴ ምን ያርግልህና አንተ አንድ ቀን እዚህ መድረክ ላይ ደርሰህ የራስህን ክለብ ማሊያ ለብሰህ እኔ ላይ ዋትስአፕ ለማለት ያብቃ አባቴ በዚህ ደረጃ መለጠፍ ከፍለት ለጠፋለህ ወይኔ አባቴ የሊቨርፑልና የሲቲ ደጋፊዎች ደግሞ የሊቨርፑልና የቸልሲ ደጋፊዎች መቋጠር ከፈለጋችሁ ኖርማል ነው ግን ኦቨር ስታሽቃብጡ ማየት ይከብዳል ምክንያቱም ምን አይነት አደካከል ቢደክላችሁ ነው ደጋፊ ያደርጋችሁ ፒኤስጂ ዳይማን መስተብን ሰም ጉድ ተሰጠህና ደጋፊ ያደርገ ፒኤስጂን አከብረዋለሁ ነው ፒኤስጂን አከብረዋለሁ አሁን እዚህ ጋር የሚመጥነኝ ጠላት ነው የምገጥመው ቋጥርማ ስለጥፈው ግን ፒኤስጂ እንዳታጣጥ ለነገሩ ብር አክስሮ እንዴት ነው ማታጣጥለው ማሊያውን ትቀደዋለህ ታቃጥለዋለህ ምን አለ በለኝ ወገን ስለ ፒኤስጂ እና ስለ አርሰናል ፋይናል ጌም እናውራ ስለ ፒኤስጂ ሲወራ ማጥቃቱ አደገኛ ነው ምናምን አርሰናልም የተናነሰ አይደለም ይሄንን መረጃን ያቀብላለሁ አንተ ሼር ኮፕሊንክ ሪፖስት እያደረክ በደንብ እንዲደረስ አድርግልኝ እሺ የሁለቱ ቡድኖች ማጥቃትን ስናይ ማለት ነው 137 ጌም ያገባው ፒኤስጂ ነው አርሰናል 128 ጌም አግብቷል በአታካቹ ፕሪሚየር ሊግ ላይ እየተጫወተ ሲቀጥል ኢንዲቪጁዋል ጎሎችን ደግሞ ኢንዲቪጁዋል ጎሎችን ስናይ ክቪቻ ክቫራትስኬሊያ 19 አግብቷል ዴምቤሌ 19 አግብቷል ትመጣለ ዱዌ 13 ባርኮላ 13 እታች ማን ያለው ኮስታ ነው ምናምን የምትሉት 13 አለው የአርሰናሎችን አውሬው አጥቂ 21 ጎል አለው የሌሎቹን ኮታ ይዞ ማለት ነው ማርቲኔሊ እና ሳካ 11 አላቸው ኤዜ 10 አለው ትሮሳርድ 8 አለው ይህም ማለት ተቀራራቢ ቁጥር ነው ፋርመርስ ሊግ ላይ አይደለም የሚጫወቱት አታካቹ ፕሪሚየር ሊግ ላይ በዛ ላይ ስንት ጊዜ ከሜዳ ርቀዋሉ በጉዳት ምክንያት ይሄንን ማስላት ይጠበቃል ስለዚህ የኔ ማጥቃት ለፒኤስጂ አያንስም ብዬ ሟገታለሁ አንተ ያንሳል ምትል ከሆነ አስቀምጥልኝ መረጃህን እኔ አልከራከርም በመረጃው ሻምፒየንስ ሊግ ፋይናል የራሴን ግምት ልንገራችሁ ደግሞ በእርግጠኝነት ጨዋታው ከተደረገ በኋላ የሚመጣው ውጤት ይሄ ውጤት ነው ፈርስት ሃፍ እስከ 20 ደቂቃ ድረስ አርሰናል አንድ ያገባል ከዛ ፒኤስጂ ጥሩ እንቅስቃሴ እያደረገ ስለሆነ እሱም የፒኤስጂ ደጋፊ ማለት ነው የሆነ ጊዜ ስጣላ ትዛለኝ ሰፈሩ ስጣላ በቤተሰቦችና በጓደኞች ፊት ቅጥቅጥ ነው ያደረገኝ ቅጥቅ አፈር ከድሜ ነው ያስበላኝ ስለሆነ ለአርሰናል አንድ ደግሟል ያሳዝናል ደግሞ ፒኤስጂዎችምሽ በቃ ጨዋታው እንደዚህ ነው የሚያልቀው ብዬ ነው ያስባለኝ ግንቦት 22 ደግሞ አብረን ማየት እንችላለን በፔፕሲ ሜዳ አዲስ ኮንቬንሽን ሴንተር ተገናኝተን ማየት እንችላለን የፒኤስጂ ደጋፊ ያሳዝናል በቃ እንደዚህ ነው የሚያልቀው በዚህ ቡድንና በዚህኛው ቡድን መካከል ያለው ልዩነት የፒኤስጂ ሁሉም ተጫዋቾች በሚባል ደረጃ አንድ ቻምፒየንስ ሊግ አንስተዋል ማለት ነው ሁሉም ቻምፒየንስ ሊግ በልተዋል በታችኛው ቡድን ደግሞ ያለው ልዩነት አንዳቸውም ተጫዋች ቻምፒየንስ ሊግ በልተውም አይተውም ነክተውም ማያውቁ ማለት ነው ስለዚህ የነገው ጨዋታ ላይ ምንድነው የሚከሰተው ማለት ነው ከላይ የምታያቸው እንዳለ በሙሉ ሁለተኛቸውን ይዘው ይቀመጣሉ ማለት ነው የእስረኞቹ በዛው በዜሮአቸው ይቀጥላሉ አሁን የነገውን ጨዋታ አርሰናል ያሸንፋል አያሸንፍም ለምንድነው የምትከራከሩት የዩናይትድ ደጋፊ ለምን ትከራከራላችሁ እኔ ባይዘው ሁለተኛ ክለቤ ፒኤስጂ ነው በቃ አሁን ነገ አርሰናል ደጋፊ ቋጥሮብኝ ነው ምናምን እንዳትለኝ እኔ ከልጅነቴ ጀምሬ ፒኤስጂን ስደግፍ ነው ያደግኩት በቃ ከማንቸስተር ቀጥሎ የምደግፈው ክለብ ፒኤስጂ ነው በማንቸስተር ቋጥሮ አይደለም ዋንጫ አምታቱት በራሳችሁ ችግር ነው ለማንኛውም ግን ጨዋታው ስንት ለስንት ያርቃል ሐሳባችሁን ኮሜንት ላይ ግለጹልኝ ኮፒ ሊንክ ሼር ፖስት አድርጉ ይመቻል ዘጋነርስ ፈራችሁ እንዴ እንድች ብላችሁ እንዳትፈሩ ቻምፒየንስ ሊግ ፋይናል አርሰናል ከፒኤስጂ በስማ ደረሰ ብሏል ምን አይነት ቀን ነው ዛሬ እኔ ባክፎራችን ቲምበር ዊሊያም ሳሊባ ጋብሪኤል እና ካላፊዮሪ መሆን አለባችሁ ብዬ ነው ማሰቡ እስቲ እናንተ ሐሳባችሁን ኮሜንት ላይ አሳውቁኝ ምክንያቱም ሁለት ዲፌንሲቭ ሚድፊልደር መጠቀማችን አይቀርም ዙቢሜንዲ ፕሮባብሊ ዙቢሜንዲን ያስገባዋል ብዬ ጠብቃለሁ ምክንያቱም ልምዱም ምኑም እሱን ቀዳሚ እንዲያደርግ ያደርገዋል ከራይስ ጋር ማለት ነው ስለዚህ በደብል ፒቮት ስንጮት ደግሞ 2-6 ቁጥር ስለምንጠቀም ማጥቃታችን ትንሽ ይበደላል ሌላ ወያውታችን ካላፊዮሪ ነው የሚሆነው ማለት ነው እንደ 6 ቁጥር ማክት ያደረገ ያን ያህል በሱ ቦታ እኔ ምንቸገር አይመስለኝም በአብዛኛው ምንቸገረው በቀኝ በኩል ነው የሚሆነው ክቫራትስኬሊያ ባለበት ሳይድ ማለት ነው አምና አይታችሁ እንደሆነ ራይስ ክቫራትስኬሊያን ለመሸፈን በሄደበት አጋጣሚ ነው ዴምቤሌ ጎል ያገባብን መሃል ለመሃልና
ለፒኤስጂ በግራ በኩል ለኛ በቀኝ በኩል ነው ትንሽ ልንቸገር የምንችለው ሶ ካላፊዮሪን ግዴታ ማስገባት አለበት ብዬ እጠብቃለሁ እና ደግሞ ሚድፊልደራችንም ዴምቤሌ እንደምታውቁት ፒውር 9 ቁጥር ስላልሆነ ድሪፍት ያደርጋል ወደ ኋላ ይመለሳል ከዛ አማካኙ 4 ይሆናል ማለት ነው 4 ለ3 እንሆናለን ኑሜሪካል አድቫንቴጅ ወስዱብናል ለዛ ደግሞ መፍትሄው የሚመስለኝ ካይ ሃቨርትስን ማስገባት ነው አላቅም እኔ ካይ ሃቨርትስን የሚያስጀምረው አይመስለኝም ግን እንደኔ እንደዛ ቢያደርግ የተሻለ ይመስለኛል በደንብ ኮምፒት ለማድረግ ከነሱ ጋር ካልሆነ ተከላክለን በካውንተር ነው ሊሆን የሚችለው ብቻ በባሌም በቦሌም ይሄን ዋንጫ እናነሳዋለን እንደኔ የለየለትን አቋም ወይንም ስሜት ማግኘት ያልቻለ ማለት ቱ ቢ ሆነስት አሁን ደጋፊ ስለሆንኩ ምናምን እናንተን የሆነ ሞራል ለመጨመር ምናምን ሳይሆን እንደውም ማለት ነው የሆነ በቃ ይሄን ሻምፒዮንስ ሊግ በእርግጠኝነት ማንም ሳይጠብቀን እንበላው የምናሸንፍ ነገርም እየመሰለኝ ነው ያ ማለት ይሄ በልበ ሙሉነት ምናምን ነገር ይሄ ፉከራ ሽለላ ምናምን ሳይሆን ጀስት ይመስለኛል ነው ምክንያቱም ፒኤስጂን እንደ አንድ ተራቲ ምናምን ንቀህ ምናምን አይነት ነገር ሳይሆን በዚህም ሆነ በዛ በእርግጠኝነት ማለት ነው ሚካኤል አርቴታ ፍጹም የሆነ ዲሲፕሊንን አሳይተን በሚገባ ተከላክለን የሆነ አጋጣሚ ላይ ጎል አግብተን ምናምን ጨዋታውን ምንዘጋውም ይመስለኛል እንጂ በቀላሉ አምና ኢንተር ላይ እንዳደረገው ምናምን ፒኤስጂ ሊያደርግ መቼም እንደዛ አይነት ነገር አጠብቁ አርሰናል ማለት በዘንድሮ ውድድር ዓመት እውነት ነው ብዙ ጨዋታዎችን ተሸንፎ ሊሆን አብዛኛውን ግን የተሸነፉት ተጫዋቾቻችን ሰው ስለሆኑ ማለት በጣም በከፍተኛ ድካም አላር በየሶስት ቀኑ ጀስት እየተጫወቱ ተጫዋቾቻችን ሰው ናቸውና በጣም ደክመው ካልሆነ በቀር ማንም ማለት ነው የአርሰናል ያው ጭራሽ እንደዚህ አይነት ታይም አግኝቶ ጭራሽ እንደዚህ አርፎ ሲገባማ እነ ባየር ሙኒክን እኮ 3-1 አንቀጥቀጠናል ማንንም እንደማንሰማ እኮ አሳይተናል እረፍት አግኝተን ኢነርጂ በነበረን ሰዓት ግን አብዛኛው የአርሰናል ደጋፊ እኔንም ጨምሮ ቀዳሚ ያለው ጨዋታ የወዳጅነት ጨዋታ ሁሉ እየመሰለ ማለት በጣም አላካበድን በቃ የመጨረሻው እኮ በክለብ እግር ኳስ የመጨረሻው ትልቁ ትሮፊ የሚባለው ትልቁ ጨዋታ የሚባለው እኮ ሻምፒዮንስ ሊግ ነው ለሻምፒዮንስ ሊግ ፋይናል እየተጫወትን ምንም ያልመሰለን ሰዎች ምን አይነት ኩሩ ደጋፊ ነው ፕሪሚየር ሊጉን ነበር አንቀን ያዝነው ያንንም አንቀን አስገድለን እጃችን አስገብተናል የምንፈልገው ይሄ ነገር ከመጣ እብደት ነው በቃ ሻምፒዮንስ ሊጉ ከመጣ እብደት ነው አትጠይቁ የመድፉ ፋሚሊ ምን ይሰማቸዋል ሐሳብ አስተያየታችሁን ኮሜንት ሴክሽን ላይ የፈለጋችሁትን በመጻፍ ኮፒ ሊንክ እያደረጋችሁ ለዚህ አካውንት ደግሞ ቤተሰብ ያልሆናችሁ የፕላስ ምልክቷን መንካት ያን ያህል የሚያሰጋ አይደለም በፈጣሪ ይሄንን አታምኑም የምሬን ነው የምላችሁ የፒኤስጂ ተጫዋቾች ማለት ነው የነገውን የአውሮፓ ቻምፒየንስ ሊግ ዋንጫ የሚያሳኩ ከሆነ ለእያንዳንዱ ተጫዋቾች 1 ሚሊዮን ፓውንድ እንደሚሰጣቸው ቃል ተገብቶላቸዋል እንግዲህ ለብራቸውም ብሎ ነው የሚጋደሉ አያሀብታም ክፉ ጋይስ የወዳጅነት ጨዋታ አደረጋችሁት ሞቅ አድርጉት እንጂ አሁንም የፕሪሚየር ሊጉ ደስታ አልለቀቃችሁም ገና መች ተነካ ያዛርጉት ለጊዜው እንደ መርሃ ግብር አይታችሁት እንዳይሆን ጨዋታው ሊከብደን ይችላል ይሄ ቀለል አድርጎ ማሰብ ምናምን የሚጠበቅብን አይመስለኝም ጋይስ የሻምፒዮንስ ሊግ ፋይናል ጨዋታ ማንም እጅ በቀላሉ እንደማይሰጥ ታውቃላችሁ ማለት ምንም እንኳን ከባዱና ጠጣሩ ክለባችን አርሰናል መቼም ቢሆን እንደማያሳፍረን እናውቃለን ግን ሞቅ አርጉት ምንድነው እንደዚህ አቀሎ ማየት ፕሪሚየር ሊግ ከዚህ በኋላ መዳረሻው ከኤሚሬትስ ውጪ የት ይሆናል ብለህ ታስባለህ ጋይስ ፕሪሚየር ሊጉን ያዛርገው ይህ ሻምፒዮንስ ሊግ ግን መምጣት አለበት ታሪካዊ ነው መምጣት አለበት ገብቷል ከዚህ በኋላ አውሮፓን የምቆጣጠርበት ዋናው መሳሪያ የነገዋ ሻምፒዮንስ ሊግ ናት ሞቅ አርጉት እንጂ ኧረ ጋይስ ምንድነው ኮፒ ሊንክ ይደረግ በጣም ተመቷል አካውንት ፎሎ ማድረግ ደግሞ ያን ያህል ስፔሻሊ ለአርሰናል ደጋፊ ማለት ነው በጣም አስተማማኝ የሆነ አካውንት ነው እያልኩ ነው የአርሰናልና የእግር ኳስ አፍቃሪያን ለዚህ ታላቅ ጨዋታ ተዘጋጅታችኋል ወይ? ዛሬ ምሽት እግር ኳስ ጨርቋን ጥላ ታብዳለች። አርሰናል በታሪኩ ለመጀመሪያ ጊዜ የአውሮፓ ንጉስነት አክሊል ለመጥፋት፣ ፒኤስጂ ደግሞ የባለፈው ዓመት የሻምፒዮንነት ክብሩን ለማስጠበቅ ዛሬ ምሽት ይፋለማሉ። ታዲያ ይህ ታላቅ ጨዋታ ማን ያሸንፋል? ግምታችሁን አስቀምጡ። እኔን ፎሎ ማድረጋችሁም እንዳረሱ። በሃንጋሪ ቡዳፔስት ፑሽካሽ አሬና ስታዲየም ምሽት 1 ሰዓት ሲል የዓለም አይኖች ሁሉ
ሁሉ ወደዛ ስታዲየም ያማትራሉ። የቢሊዮኖች ልብም በአንድነት በፍርሃትና በጉጉት ይመታሉ። ይህን ጨዋታ እኔ 4-0 እናሸንፋለን ብዬ አስባለሁ። በጉጉት እየጠበቅን ያለው ጨዋታ እንግዲህ አርሲዎች ሊደርስልን ይመቻችሁ ላችሁ። ይህን ቪዲዮ ትንሽ ረዘም ሊል ስለሚችል ሼር፣ ኮፒ ሊንክ ያደረጋችሁ ጀምሩልኝ። ይህን ጨዋታ 4-0 እናሸንፋለን ብዬ አስባለሁ። እንዴት መሰላችሁ? ይህን ልልበት የቻልኩበት ምክንያት ማለት ፒኤስጂ ትልቁ ጥንካሬው ማጥቃቱ ነው። መከላከል ጎበዝ አይደሉም እያልኩ አይደለም። ማጥቃት ላይ በጣም ጎበዝ ናቸው። ትልቁ ጥንካሬ ፒኤስጂ ማጥቃቱ ነው። የአርሰናል ደግሞ ሁለቱ ላይ በጣም አሪፍ ነው። ዲፌንሱም አሪፍ ነው፣ ማጥቃቱም በጣም ምርጥ ነው። ሻምፒዮንስ ሊግ ላይ በጣም ትንሽ ጎል የተቆጠረበት ቡድን ማን ነው? አርሴ ነው፣ የኛው አርሰናል ነው። ስለዚህ ይህ ጨዋታ ላይ ፒኤስጂ እኛን በጣም ለማጥቃት ነው የሚመጣው። ሊከላከል ይመጣ ይችላል፣ ግን በጣም ሞስትሊ ያጠቃናል ብዬ ነው የማስበው። ስለዚህ ያን በሚያደርግ ሰዓት እኛ ደግሞ ድሎችን አግኝተን መጀመሪያ ጎላችን እናስቆጠራለን ብዬ አስባለሁ። ልክ የመጀመሪያውን ጎል እንዳስቆጠርን ከእንደገና ፒኤስጂ ደግሞ አሁንም ያንን ለመመለስ ብሎ በደንብ ማጥቃቱን መጀመሪያ ላይ ከነበረው በደንብ እያጠቃን ይሄዳል። ከዛ እኛም ደግሞ ሁለተኛ እንጨምራለን። የዚህ ሰዓት ላይ ፒኤስጂ ምንም አማራጭ ስለሌለው ወይ ማሸነፍ ነው ያለው አማራጭ፣ ኦር ደግሞ መሸነፍ ነው። ስለዚህ ለማሸነፍ ደግሞ በደንብ የማጥቃት ኃይሉ መጨመር ስላለበት በደንብ አርሰናል አጠቃለሁ ሲል የዛኔ በደንብ ክፍተቶች እናገኛለን። 2 ጎል ጨምረን 4-0 ጨዋታ እናሸንፋለን ብዬ አስባለሁ። አርሲዎች ይመቻችሁ። ፒኤስጂ ለሎ ብሎክም ሊመጣ ይችላል አናቅም፣ ግን ሞስትሊ በጣም አጥቅቼ ይጫወታሉ ብሎ ነው ሊመጣ የሚችለውና ለሎ ብሎክም ከመጣ አያሳስብም። አርሲዎች የዛኔም እናስተናግደዋል እንዳመጣጡ። ግን ይህን ጨዋታ 4-0 ነው ይገምታሉ። እናንተ ስለ ስንት ገምታላችሁ? እስኪ ግምታችሁን ኮሜንት ላይ አስቀምጡልኝ። እንዲሁም ይህን ቪዲዮ ማድረስ ላለባችሁ ሰዎችም አድርሱልኝ። አርሲዎች በደንብ ሼር፣ ኮፒ ሊንክ ይደረግ። ይመቻችሁ። ፎሎ ያደረጋችሁ ሰዎች ደግሞ ፎሎ እያደረጋችሁ እንጂ አርሲዎች። አሁን ጥያቄው አርሰናል እንዴት ነው ፒኤስጂን አሸንፎ ዋንጫው የሚወስደው? ጋይስ ፒኤስጂ ማለት አንድ ነገር ብቻ እያሰቡ አመቱ የሚጀምር ቡድን ነው፣ ቻምፒየንስ ሊግን ማሸነፍ። ከዛ ውጭ ምንም ነገር እንደ ዓላማቸው የማይዙት፣ ምክንያቱም ሁሉንም እንደሚያሳኩት ያውቃሉ። ካለፉት 14 የሊግ ዋንጫዎቻቸው 12ቱን በልተዋል። ጉዳያቸው አይደለም። ሉክ ካፕቴናቸው ማርኪኒዮስ በዚህ ዓመት 14 የሊግ ዋን ጨዋታ ብቻ ነው የተጫወተው። ኢማጅን 14 ወር 13 የተጫወተው ከፌብሩዋሪ ጀምሮ ኦልሞስት ከአመቱ ግማሽ ጀምሮ እስካሁን ድረስ 3 ጨዋታ ነው የተጫወተው። ቻምፒየንስ ሊግ ላይ ግን ሙሉ ጨዋታ ሁሉንም ተጫውቷል። ኑኖ ሜንዴስ አመቱ ሙሉ 20 ጨዋታ ነው የተጫወተው ሊግ ዋን ላይ። እሱንም ግማሹ ምናምን ተቀይሮ እየገባ ኦር ደግሞ ቶሎ እየወጣ 46ኛው ላይ ይወጣል፣ 22ኛው ላይ ይገባል ምናምን። በቃ እንደዚህ አይነት አካሄድ እያደረገ አመቱ ሙሉ ተጫውቷል። እዚህ ፕሪሚየር ሊግ እኮ ተጫዋቾች የሚጫወቱትን እናውቃለን። ዓለማችን ምርጡ ተጫዋች ተብሎ ባሎንዶር ተሸላሚ የተባለው የቡድኑ ምርጡ ተጫዋች ሮቴሽን ፕሌየር ነው። አመቱ ሙሉ 10 ጨዋታ ነው ሊግ ዋን ላይ የጀመረው። እንደ ቤስት ተጫዋች ሆኖ የጀመረው 10 ጨዋታ የዓለማችን ምርጡ ተጫዋች ተብሎ ባሎንዶር የተሸለመ ሮቴሽን ፕሌየር ነው። ፕሪሚየር ሊግ ላይ እኮ እነ ሳላህ ኦር ደግሞ ሌሎች ማንኛውም ይሄ የክለቡ ምርጡ ተጫዋች እኮ ከ38ቱ ነው የሚጫወተው። እንዴት ነው አርሰናል አሁን እነዚህ ሊያሸንፍ የሚችለው? እኔ አይዶን ነው። ፒኤስጂ ቻምፒየንስ ሊግ ጨዋታ ያለው ጊዜና ሊግ ዋን በዛ ሳምንት ጨዋታ ካላቸው ሊግ ዋንን ያናግሩና ጨዋታ ስላለብን ለእረፍት እንዲያስፈልገን ሙቭ አድርጉልን ሲሏቸው እናንተ ሙቭ እንዲሁ የምትፈልጉትን ቀን ንገሩን ነው የሚሏቸው። ከዛ በኋላ ሊያስተካክሉላቸው ማለት ነው። አርሰናል ግን አሁን ሄዶ በጣም የሆነ የተጣበበ ፊክስቸር ነው ያለንና አስተካክሉልን ቢል ፕሪሚየር ሊግ ተኝታችሁ ተኩሱ ነው የሚላቸው። አይሰማቸውም። እንዴት ነው ታዲያ ይሄን ፒኤስጂ የምታሸነፈው? አርሰናል አይ ዶንት ኖ ማለት ኢትስ ሪሊ ሃርድ። ወደ ፔናልቲ ካመራን በእርግጠኝነት አርሰናል ይሸነፋል። ሳፎኖቭ ክፉ በረኛ። እኔ የምለው የአርሰናል ደጋፊዎች ፈርተናላ ስለ አንወሳሽ። በቃ ሪያሊቲውን ምናምን ስናወራ አብዛኞቻችን ፒኤስጂን ፈርተናል። በቃ ነገ ምን ሊፈጠር እንደሚችል ምናምን ውስጣችን ስጋት እየተሰማውን ያለዋል። ነገር ግን አንድ ነገር እርግጠኛው እንጂ ልንገራችሁ፣ እኛ ከምንፈራው ባልተናነሰ ማለት ነው ፒኤስጂዎችም እኛን ይፈሩናል፣ ወላ ሳይበልጥ አይቀርም። ስለዚህ ያ ፍራቻ እኛ ውስጥ ብቻ ያለ ምናምን እየመሰላችሁ ከሆነ በጣም ተሳስታችኋል። ፓሪስ ሴን ጀርሜን ብቻ ሳይሆን ደግሞ ፒኤስጂን ሊደግፉ የተዘጋጁ የሌላ ክለብ ደጋፊዎች ጭምር አርሰናል ይህን ዋንጫ እንዳይበላው በጣም ስጋት አለባቸው። ቢኮዝ አሁን ኢነርጂ ላይ ነን፣ ዋንጫ አንስተን ምናምን የመጣ ነው። ተጫዋቾቹ የሚገርም ሞራል ላይ ነው ያሉት። ሲቀጥል ጀስት ክፍተት ይሆንብናል ብለን የምናስበው ቦታ አሁን ላይ ከጉዳት ተመልሰው ተጫዋቾቻችን እዛ ቦታ እየተሞላ ነው ያለው እና ደግሞ አብዛኞቹ አብዛኞቻችን የአርሰናል ደጋፊዎች እየፈራን ያለ ነው የፒኤስጂን አታክ ነው። እነሱ ደግሞ የእኛን ዲፌንስ በደንብ አድርገው ነው እየፈሩ ያሉት። ምክንያቱም ልከላከል ካለ አርቴታ ምን አይነት ጥንብ ተከላካይ እንደሆነ ጠንቅቀው ያውቁታል። እና እኔ ጀስት ቁጭ ብዬ ያሰብኩት ነበር ዛሬ እና እኔ ብቻ እየፈራው ያለው ይመስለኝ ነበር፣ የአርሰናል ደጋፊዎች ብቻ እየፈራን ያለን ይመስለኝ ነበር።
ነገር ግን እነሱም ጥግ ድረስ ነው የሚፈሩን ማለት ነው። አንድ ነገር ደግሞ ሌላ እርግጠኛ ሆኜ ልንገራችሁ፣ ይህ ጨዋታ በምንም አይነት ውጤት ቢጠናቀቅ ምንም ስጋት አይሰማኝም። እኔ ጀስት ገና የፕሪሚየር ሊጉን ዋንጫ አጣጥሜ ያልጨረስኩትም። ገባችሁ አይደል? ሜቢ በሻምፒዮንስ ሊጉ እማየው ሽንፈት ከደረሰብን ወደ ነበርኩበት ልመለስ እችላለሁ እንጂ ጭራሽ የድብርት ስሜት ምናምን ዳውን የሆነ ስሜት ሊሰማኝ አይችልም። ልታበሽቁን የተዘጋጃችሁ የሌላ ክለብ ደጋፊዎች ካላችሁ አድቡ፣ ራሳችሁ በሽቃችሁ እንዳትመለሱ። ጨዋታውን እኛ አሸነፈን ካጠናቀቅ ነው የምሬን ነው የምላችሁ ጀስት ይብሳል። በቃ አሁን ካለንበት ግለት አሁን ካለንበት ስሜት ይብሳል። ነገር ግን ብንሸነፍ እንኳን ኖርማል ሆነ እንደምናሳልፍ እርግጠኛ ሆኜ እነግራችኋለሁ። አይኖ ፒኤስጂ ከባድ ተጋጣሚ ምናምን ነው እንዲንዷዛ ልናሸንፈው አንችልም። እነሱም እኛኑ እንደዛው ላይግዛት ሊያሸንፉን አይችሉም በቀላል ሁኔታ። ግን የሚገርም ጨዋታ እንደምናይ አትጠራጠሩ። በጎል ላይ ታጀብ ይችላል። ፒኤስጂዎች አያገቡም። አርሰናልም ተከላክሎ እስከ መጨረሻው ላይ ያልቅ ይችላል። ግን የሚገራርም ሙከራ የምናይበት የሚገርም ጨዋታ የምናይበት ዋንቷን ተጫዋቾች ከተከላካዮች ጋር ተከላካዮች ከአጥቂዎች ጋር የሚገርም ጨዋታ እንደምናይ ግን አትጠራጠሩ። ምክንያቱም ይሄ የ90 ደቂቃ ውጤት የነጥብ ጨዋታ አይደለም። በቃ ተሸናንፈ የምትገላገልበት ስለሆነ ሁለቱም ወደ ፔናልቲ ማምራት አይፈልጉም። ወደ ፔናልቲ ካመራን በእርግጠኝነት አርሰናል ይሸነፋል። ሳፎኖቭ ክፉ በረኛ በ90 ደቂቃ ምን ቢጠናቀቅ ሆነ ጨዋታ አርሰናልም ፒኤስጂም ያሸንፋሉ ብሎ ለመናገር በጣም ከባድ። ለማንኛውም ግን እንዲች ቅንጣት ታክል እንዳትጠራጠሩ በክለባችሁ። የቋጠሮ ጥሪ ምክንያቱ ካልቋጠርን ምን እንደሚፈጠር እናውቃለን ማለት ነው። ነገ እንግዲህ ቻምፒየንስ ሊግ ፋይናሉ ፒኤስጂ እንዲበላው እንቋጥራለን ነው ምላችሁ። ምክንያቱም አንድ ፕሪሚየር ሊግ ዋንጫ በልቶ እንዴት እንዳደረጉን እኛ ነው የምናውቀው እና ነገ በሰፊው ለራሳችን ጤንነት ስንል ለራሳችን ሰላም ስንል እንቋጥራለን ነው መላችሁ። ሙሉ ቀን እንቋጥራለን። ፒኤስጂ ይብላልን። ይሄ ቪዲዮ ሲደርሳችሁ ኮፒ ሊንክ፣ ላይክ፣ ሼር፣ ሪፖስት አድርጉ። ነገ አይፈታም ነው ማለት ቋጠሮ ይያዛል ነው ማለት። ፈጣሪ ፍሩ። ፕሪሚየር ሊጉን እንዳበሉ እያላችሁ አንፈራም ብላችሁ አይናችሁን በጨዋታችሁ በላችሁ። ከዚያ እድሜ ለሲዲ ስፖርት ሰሞኑን ሌላ አጀንዳ ሰጠን። ከነሱ ጋር የተጨቃጨቀን እንዳለ ተረሳይ እናንተ ማለት ነው። አሁን እግዚአብሔርን ደፍራችሁ እኛ ላይ ጨክናችሁ ቻምፒየንስ ሊጉን ተበሉታላችሁ፣ ነገ ተበሉታላችሁ። ተከላክላችሁ አንድ ጎል አግብታችሁ በልታችሁ ልትወጡ እንደዛ እየቀመራችሁ እንደሆነ ሰምቻለሁ። ለማንኛውም ማለት ነው 44 ጎል በቻምፒየንስ ሊግ ያስቆጠረ ሰይጣናዊ አታክ ያለውና በቻምፒየንስ ሊጉ 6 ጎል ብቻ የተቆጠረበት አውሬ የሆነ ቲም ነው ዛሬ የሚጫወቱት። ምን አይነት ነገር ነው? ጋይስ? ምን አይነት ነገር ነው? እና በጣም የሚያስፈራና ደስ የማይል ነገር ነው ማለት ነው። እንዳበሉት አደራ እንዳበሉት። የፕሪሚየር ሊጉን እንኳን ችለናቸዋል። አትሊስት አንድ ማብሸቂያ ነገር ሊቀረን ይገባል። አውሮፓ መድረክ ላይ ዋንጫ የላችሁም ያልን ልናበሽቃችሁ እሱን እንኳን ተውልን። እሺ ዳይ ወደ ቋጠሮ